ሰላም እንዴት ናችሁ? ይህ የሐሪ ዳሰሳ ነው። በዛሬው ቆይታችን በአፍሪካ ቀንድ ሰሞንኛ ጉዳዮች ላይ ውይይት እናደርጋለን። ያሳሰበ እንዲሁ ደግሞ እያስጨነቀና የጦር ጉሰማዎችም በተለያዩ ሀገራት እየተሰሙ ነው። እንደው ሳምንቱ እንዴት አለፈ? ሳምንቱ እንዳልከው ነው። የአፍሪካ ቀንድ ስምን መላክ ያወጣዋል አለ እና ተዋጊ የሆኑ ማለት በቃ ውጊያ የሚበራከትበት ውጥረት ያለበት አካባቢ ነውና ቀንዱ ላይ እና አሁን ደግሞ አጠቃላይ እንደ ምስራቅ አፍሪካም ኡጋንዳም አንድ አጀንዳ ይዛ ብቅ ብላለች። እንግዲህ ከዚህ በፊት ኢትዮጵያ ነበረች የባህር በርን አጥብቃ ስታነሳ የነበረው ወይም ደግሞ እየገፋች የመጣችው። አሁን ደግሞ ኡጋንዳም ያንን ሀሳብ እኔም የባህር በር ይገባኛል የሚል ጥያቄ አንስታለች እና እንደው አጠቃላይ ቀጠናው በጣም ውጥረት የሚነግስበት ተባብሮ ከማደግ ተባብሮ ደግሞ ጥቅሞችን ከማስጠበቅ ይልቅ ሁሉም የየራሱን ይዞ አልለቅም ወይም ደግሞ አላስጠጋም የሚል ይመስላል እና በጣም እንዳነሳኸውም ጦርነት በዚህ ቀጠና ውስጥ አይቀሬ ይሆን ወይ የሚል ግምቶች እየተነሱ ነው። ሳምንቱ የተከናወኑ ዋና ዋና ጉዳዮች በዚሁ በቀጠና ጉዳይ ላይ ብናይ የዩዌሪ ሙሴቬኒ ትላንትናና ከትላንት በስቲያ ያሰሙት እንዲሁ ከኬንያ ጋር የህንድ ውቅያኖስ መጠቀም እንፈልጋለን ካልሆነ ከኬንያ ጋር ጦርነት እንገጥማለን ብለዋል። ከዛ ባሻገር የግብጽ በጅቡቲ ላይ እንደ ሌሎቹ የአረብ ሀገራት ሆነ የአውሮፓና አሜሪካን ጨምሮ በእርግጥ የወደብ መሰረትን ነው የፈለገችው፣ ግን ያው የጦር ቤዝ እንደሚሆን ይጠበቃል። ከዛ ባሻገርም የኢትዮጵያው ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኤርትራና ኢትዮጵያ ጉዳይ ላይ ሰፋ ያለ ማብራሪያ የመንግስታቸውን አቋም የሚመስል መልኩ እንዲሁ ማብራሪያ ሰጥተዋል። በጠቅላላው ግን ቀጠናው አሁን ያለበት ሁኔታ እጅግ አሳሳቢ እንደሆነ ይነገራል። የኢትዮጵያና የሶማሊያ ውጥረት ቢያንስ የአንድ ዓመቱን የረገበ ቢመስልም እስካሁን መፍትሄ ከሶማሌላንድ ጋር ያለውን ግንኙነት ይሄ ነው የሚባል ትርጉም የተሰጠው አይደለም። የኢትዮጵያና እንዲሁ የኤርትራ ውጥረት አንዱና ትልቁ ነው። የሱዳን የእርስ በርስ ጦርነት በእጃዙርም የሚደረጉ በተለይ በጦርነቱን አስታኮ የውጭ ሀገራት ፍላጎትም እንዲሁ በሰፊው እየተነሳ ነው። የታላቁ የህዳሴ ግድብም ከግብጽ ጋር በተያያዘ አሁንም ድረስ ያው ወጥራ ነገሩን ይዘዋለች። የግብጽም ሁኔታ በጣም የተለየ ይመስላል እስካሁን ካሉ መንግስታቶቿ። አሁን ያለው የአልሲሲ አስተዳደር በኢትዮጵያ ላይ የሚያሳድረው ተጽዕኖ ቀላል አይደለም። ዙሪያዋን የከበበ የሚመስል እንቅስቃሴ እያደረገ ነው። የየመን አማጽያንም የቅርብ ጊዜ ትዝታችን ነው። በጠቅላላው የምስራቅ አፍሪካ ሁኔታ እንዳልከው በጣም አሳሳቢና ውጥረት የነገሰበት ሆኗል። ግን ያ አሁን በእርግጥ የእያንዳንዱ ጉዳይ መዘህ ብታነሳ ብትነጋገርበት በጣም ሰፋ ያለ ጊዜ ሊወስድ የሚችል ነው። ግን ደግሞ ተያያዥነትም ያላቸው ናቸው። አንዱ ወደ ጅቡቲ አካባቢ የሚመዘዘው ይዞ ዞሮ ወደ ኬንያ ሊወስድ ይችላል፣ ኢትዮጵያ ሊያመጣ ይችላል፣ ከዛም አልፎ ሱዳንና ደቡብ ሱዳንም ሊያደርሰህ ይችላል እና አንዱ ከአንዱ ጋር ተመጋጋቢ ናቸው። ለምሳሌ የቀይ ባህርን ጉዳይ ያየን እንደሆነ ባለፈው የኤርትራው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ እዚህ ለፓርላማው ለህዝብ ተወካዮች ምክር ቤት ግልጽ የሆነ አቋማቸውን ባሳወቁ ማግስት ነበረ ወደ ለ5 ቀን የስራ ጉብኝት ወደ ግብጽ የሄዱት እና ያ አንዱ ምንድነው ኃይሎችን እያሰባሰበች ነው ማለት ነው። የኢትዮጵያን ወደ ቀይ ባህር ወይም ደግሞ እሷ እንደምትለው የአሰብ ፍላጎትን ለማስቆም የግድ እዛ አካባቢ ተጽዕኖ ያላቸው ሀገራትን ስትፈልግ ቀዳሚ ልትመጣ የምትችሏ ግብጽ ናት። ግብጽ ያላት አቋም ምንድነው? ቀይ ባህርን ማስተዳደር ወይም ደግሞ የቀይ ባህርን በተመለከተ ኃላፊነት ያላቸው አዋሳኝ አካባቢ ያሉ ሀገራት ናቸው። በተለይም ትልና ደግሞ ራሷንና ሳውዲ አረቢያን ከፊት ታስቀድማለች። ስለዚህ ጅቡቲ በላቸው ሶማሊያም ሆነች ኤርትራ የግብፅን ያህል
መብት የላትም ኃላፊነት የለባቸውም የምትል ሀገር ናት። ግን ደግሞ እነዚህን አሰባስባ የኢትዮጵያን ወደ ቀይ ባህር መዝለቅ ለመግታት ስትጥር ታያለ። ሌላው ደግሞ በዚህ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውጥረት ነው። ለሁለቱም ነው አሁን ኢትዮጵያ አጀንዳዋን የበተነችም ይመስለኛል። ወደ ታላቁ የኢትዮጵያ ህዳሴ ጉዳይ ላይ ብቻ አተኩሮ የነበረው የግብፅ እይታ ወደ ቀይ ባህርም እንዲዞር ያደረገች ይመስለኛል። ስለዚህ ሁለቱም ጋር የቤት ስራዎች አሉ። የዲፕሎማሲ ሌሎች ሀገራት ጋር የሚያደርጉት ዲፕሎማሲያዊ ግንኙነት ላይ ሊሆን ይችላል። ብቻ አንድ ቦታ የነበሩ አይኖቿን ወደ ሌላ ቦታም እንዲበተኑ የሆነበት ነው አጠቃላይ የኢትዮጵያ የቀይ ባህር መውጫ ፍላጎት። ግን ደግሞ ኢትዮጵያንስ አግልላ ግብፅ እነዛን ሀገሮችን በማነጋገር የቀይ ባህርን ጉዳይ መፍታት ትችላለች ወይ? ኢትዮጵያን ከዚህ ማግለል ይቻላል ወይ ብለህ ስትል የሚሆን አይደለም። ምክንያቱም የኢትዮጵያ ወጪ ገቢ ንግድ በጅቡቲ በኩል ነው ያለው አይደለ? ያው በቀይ ባህር የሚያልፍ ነው። በጣም በቅርብ ነው የምትገኘው። ቢያንስ ከአሰብ እንኳ ብናይ የ60 ኪሎ ሜትር አካባቢ አይደለ? 60 ኪሎ ሜትር የባህር በር የራቀችን ሀገር የባህር በር የላትም ተብሎ ከቀይ ባህር ውይይት ልታገላት አትችልም። እና አጠቃላይ የዩጋንዳውም ተነስቷል። ዩዌሪ ሙሴቬኒ የህንድ ውቅያኖስ በር ያስፈልገናል ብሏል። ስለዚህ የእሳቸውም ከታንዛኒያም ጋር ከኬንያም ጋር የሚያገናኝ ነው አይደለ? ወደ ህንድ ውቅያኖስ እንውጣ ካሉ በሁለቱ ሀገራት አቋርጠው ነው ሊወጡ የሚችሉት። እና ከዚህ በፊት እሳቸው 2008 በጎርጎሮሳውያኑ ናይል ወንዝ ወይም ደግሞ የአባይ አይደለ? በናይል ወንዝ በኩል ሜዲትራኒያን ባህርን አክሰስ ማድረግ እንፈልጋለን የሚል አቋም ነበራቸው። ስንት ዓመት ማለት ነው? 17 ዓመት አካባቢ። አሁን ያንን እርግፍ አድርገው ወደ ህንድ ውቅያኖስ አይናቸውን ተክለዋል። ልጃቸውም የጦር ሚኒስትር የኤታማዦር ሹም ናቸው የሀገሪቱ። ስለዚህ አስፈላጊ ከሆነ ኬንያ ላይ ጦር እንከፍታለን ነው የሚሉት። እሱ ብቻ ሳይሆን ሰሞኑ ከተከናወኑ ሁነቶች መካከል የቀይ ባህር ሀገራት በቀይ ባህር ወንዝ ላይ ወታደራዊ ልምምድ እያደረጉ ነበር። የወታደራዊ የባህር ኃይል ልምምድ እያደረጉ ነበር። ወደ 6 የሚጠጉ ሀገራት የዚሁ አካል ሆነዋል። ግብፅና ሳውዲ አረቢያ የሚመሩት ነው። ሌሎቹ ግን ይሄ ቀይ ባህር የሚባሉት ቢያንስ 3 ክፍለ ዓለማትን ያካትታል አይደል? መካከለኛው ምስራቅ፣ አፍሪካንና ኤዥያን የሚያገናኝ ቦርደር ስለሆነ እነዚህን አካባቢዎችን ያቀፈ 6 ሀገራትን በዋናነት ያቀፈ የባህር ላይ ልምምድ እያደረጉ ነበር። በዚህ የልምምድ ላይ ኤርትራ የተሳተፈች አይደለም፣ አልተሳተፈችም። ነገር ግን ያው ቅድም እንዳልኩ ነው ይሄ ቀይ ባህርን በሚነሳባቸው ጉዳዮች ላይ ኢትዮጵያን ከቦ ማስጨነቅ አይነት እንቅስቃሴ አለ። ያው የኢትዮጵያ መንግስት እንደሚለው በውስጥ ጉዳይም ታጣቂዎችን በማስታጠቅ በግብጽ በኩል ማለት ነው በኤርትራ በኩል ታጣቂዎችን ማስታጠቅን ጨምሮ ልዩ ልዩ ከበባዎችን ታደርጋለች በውስጥ ጉዳይ። በውጫዊ ጉዳይ ደግሞ ከጎረቤት ሀገራት ጋር ያላትን ግንኙነት ኢትዮጵያን የመነጠል እንቅስቃሴ እያደረገች እንደሆነ ይታመናል። ባለፈ በአንዱ ውይይታችን ላይ እንዳልከው ነው የቀይ ባህር ጉዳይ የባህር አክሰስ ማታደርግ ግን በቀይ ባህር ጉዳይ ላይ ወሳኝ ከሆኑ ሀገራት መካከል ኢትዮጵያ አንዷ ነች። በአንድ በኩል ባላት የህዝብ ብዛት፣ በሌላ ወገን ቀይ ባህርን በመጠቀም የምታደርጋቸው የግብይት ሁኔታዎችን፣ በሶስተኛ ወገን ደግሞ በጎረቤቱ ላይ በአካባቢው ላይ በቀጠናው ላይ ያላትንም ተጽዕኖ ሲደማመር በቀይ ባህር ላይ ቀጥተኛ የሆነ ተጽዕኖ ታሳርፋለች። ቀይ ባህርም ሲባል ያው የሁለቱ ውሃዎች ጉዳይ ነው። የናይል የአባይ ውሃና የቀይ ባህር ጉዳይ በዋናነት እነዚህን አካባቢዎችን በጣም ውስብስብ እንዲሆን ያደርገዋል። ያው የቀይ ባህር ሲነሳ ደግሞ የነዚህ ሀገራት ብቻ አይደለም። በአንድ በኩል የዓለም የንግድ ስርዓት የሚተላለፍበት በመሆኑ ሁሉንም የዓለም ሀገራትን የሚያካትት በተለይ ደግሞ የበለጸጉ ሀገራትን የሚያካትት ነው። ሁለተኛ ደግሞ የጦር ቤዛቸውንም
በብዛት ጅቡቲ ላይና ሶማሌ ላይ ያሳረፉ ሀገራቶችም ያሉ በመሆኑ ነገሩን የበለጠ ውስብስብና ዝምታ መርጠዋል። በእርግጥ አይደል እነዚህ ያደጉ ሀገራት ብዙ ያው ቀጠናውን ድምፅ አሰምተው ቢገላገሉት ነገር እያየን አይደለም። ስለዚህ እንቅስቃሴው ራሱ ቀላል አይደለም። ከ10 እስከ 15% የሚሆነው የዓለም የባህር ላይ ንግድ የሚንቀሳቀሰው በዚህ አካባቢ ነው። የኮንቴነሮችም ሁኔታ በምናይበት ጊዜ የዓለም የ30 ከመቶ የኮንቴነር ንግድ የሚካሄደው በዚህ አካባቢ ላይ ነው። በቢሊየን ዶላር የሚቆጠር የንግድ ስርዓትም የሸቀጥ ንግድ በተለይ 1 ትሪሊየን ይደርሳል። 1 ትሪሊየን አካባቢ የሚቆጠር ንግድ በዚሁ ቀጠና አካባቢ የሚደረግ ነው። 12 በመቶ የዓለም ድፍድፍ ነዳጅ የሚተላለፈው በዚህ በቀይ ባህር ላይ ነው። በተለይ በዚህ ጉዳይ ላይ ነው የሳውዲና የተባበሩት አረብ ኤሚሬትስ ፍትጊያ የምናየው። ወደ 8 በመቶ የሚሆነው የዓለም ጋዝ ፈሳሽ ነዳጅ የሚተላለፈው በዚህ ቀጠና አካባቢ ነው። ስለዚህ የንግድ ስርዓቱ ምን ያክል ከባድ እንደሆነም የምናይበት ቀጠና ነው። እንግዲህ ግብጽ ከዚህ በመነሳት ነው ያ በቀይ ባህር አልፎ በየት ነው በስዊዝ ካናል አይደለ የሚያልፈው ወደ አውሮፓ። ስለዚህ ስዊዝ ካናል ደግሞ የግብጽ የኢኮኖሚ የምተነፍስበት መሰረቷ ላይ ነውና ስለዚህ እስከ 15 ቢሊዮን ዶላር አይደል በአመት ግብይት የምታደርገው አስበውና በቀረጥ ብቻ ያ ስዊዝ ካናልን በመተላለፍ ደግሞ ተጽዕኖ እንዳሳደረባት የምናስታውሰው ያኔ የየመን ሁቲዎች ከእስራኤል ጋር በነበራቸው ውጥረት ምክንያት ቀይ ባህር አካባቢ ያለው እንቅስቃሴ በተስተጓጎለበት ጊዜ የግብጽ ንግድ ወይም ደግሞ የስዊዝ ካናል ገቢ በጣም ቀንሶ ነበር፣ በጣም በከፍተኛና ቀይ ባህር አካባቢ ፈላጭ ቆራጭ የመሆን ወይም ደግሞ በበላይነት የመቆጣጠር ፍላጎት አላት ግብጽ። እና ከዛ ጋር አያይዘ ልታነሳው ወደ ጅቡቲ እንዴት መጣች ነው። ጅቡቲ ሰሞኑን ምንድነው የወደብ መሰረተ ልማት የመግባቢያ ስምምነት ነው የሚለው። በእርግጥ ያ የወደብ መሰረተ ልማት የመግባቢያ ስምምነት ለጅቡቲ ለራሷ ነው ወይስ ግብጽ ራሷ ልታስተዳድረው ነው ወይስ ከጀርባው በወደብ መሰረተ ልማት ተታኮ ሌላ የሚፈጸም ነገር አለ ብለህ እንድትጠይቅ ያደርጋል። አንዳንዶች እንደውም ኢትዮጵያ ያኔ የታጁራ ወደብ እንድታለማና በጋራ ለመጠቀም የሚል ፈቃድ ሰጥታ ነበር ይመስለኛል ጅቡቲና ያንንም እያነሱ አሁን ለመጠቀም ዝግጁ አልነበረችም ብለው አሁን ግብጽ እግሯን ተከለች የሚል ሀሳብ እያነሱ ነበረ። ግን ምንድን ነው ሪሊ ያ የወደብ መሰረተ ልማት ማለት የሚለው ነገር? ግብጽ ማለት ጅቡቲ ከፍላ ነው የምታሰራው እንደ ስራ ተቋራጭ ወይስ ግብጽ እንደ እርዳታ ነው? በምንም አልከው በምንም በማስተዳደርም በለው በእገዛም ብትለው ተጽዕኖ ፖለቲካዊ ተጽዕኖ ይኖረዋል። ምክንያቱም ኢትዮጵያ በብቸኝነት ልትለው ትችላል አይደል? አብዛኛው የወጪና ገቢ ንግዷን የምታስተላልፈው በጅቡቲ በኩል ነውና 90 ከመቶ እስከ 95 ከመቶ። ስለዚህ የኢትዮጵያ እንትን መኖር ነበረበት ብዬ አስባለሁ። እንደውም እኮ የኢትዮጵያ ባትኖር ጅቡቲስ ኢኮኖሚዋ እንዴት ይሆን ነበር ማለት በቃ ቀጥተኛ ተጠቃሚ የሆነችዋ ኢትዮጵያ ስለሆነች ማለት ነው። እና የኢትዮጵያ መኖር ነበረበት ብዬ አስባለሁ በኖርማል የዲፕሎማሲ ግንኙነት ወይም ደግሞ የኢኮኖሚ ትስስር። እርግጥ ነው ጅቡቲም ደግሞ እንደ አንድ ሉዓላዊት ሀገር የራሷን ጥቅም ለማስጠበቅ ከሌላ ሀገር ጋር ስምምነት ማድረግ ትችላለች። ግን ደግሞ ኢትዮጵያ እንደዚህ አይነት ስምምነቶች ከእሷ ጋር እንዲደረጉ ወይም ደግሞ እንደዚህ አይነት በተለይ ወደብን የተመለከቱ ጉዳዮች ላይ ቦልድ ሆና መውጣት ነበረባት ብዬ አስባለሁ። እዚህ ጋር የኢትዮጵያን አሁን ያለው የዲፕሎማሲ አካሄድና ቀይ ባህርን ለማግኘት የምትሄድበትን ርቀት በስጋት የሚያዩ አካላት የሚጠቅሱት አንዱ ነገር
የኢትዮጵያ ቀይ ባህር ያነሳችበት ሁኔታ በቀጠናው ላይ የሚፈጥረውን ተጽዕኖ በቅጡ አላሳሰባትም የሚሉ ተንታኞች አሉ። በእርግጥ ይሄ በእርግጥ ኢትዮጵያ አላሳሰባትም ወይ የኢትዮጵያ መንግስት አያሳስበውም ወይ ሌላ ጉዳይ ቢሆንም ከዚህ በፊት ያሉ የታሪክ አብነቶችን ብናይ ጅቡቲ ኢትዮጵያ ሌላ የባህር አማራጮችን ለመጠቀም በምትፈልግበት ጊዜ ጅቡቲ በጣም የምትደናገጥባቸው ታኮርፍ ነበር። ዶክተር በለጠ የሚባሉ አንድ የኢትዮ ጅቡቲ ጉዳይ ላይ ወይ ደግሞ ይሄ የአፍሪካን ቀንድን ሁኔታ የሚያጠኑ የአዲስ አበባ ዩኒቨርሲቲ መምህር በጣም ትልቅ ምሁር ናቸው። 2 መጽሐፍት አላቸው፣ 3 አካባቢ መጽሐፍ አላቸው። የጅቡቲን ጉዳይ በሚያዩበት ጊዜ የጫት ፖለቲካ እንኳን ይደረግ ነበር። ሄደው የኢትዮጵያ በአፄ ኃይለሥላሴ ጊዜ ሄደው እየካደሟቸው የዲፕሎማሲ ስራ ይሰሩ እንደነበር ይታወቃል። ከዛ ባሻገር ደግሞ በጅቡቲ በሚደረጉ የምርጫ የአስተዳደራዊ ጉዳይ ያው እንደምታውቀው የአፍሪካ ቀንድ አብዛኛው በጎሳ ላይ የተመሰረተ የአስተዳደር መዋቅር ያለበት አካባቢ ስለሆነ ጅቡቲ ላይ ያላትን ተጽዕኖ የኢትዮጵያውያን የሆኑ ሶማሌዎችን ማነው አፋሮችን ሄዶ በምርጫ ውስጥ እስኪሳተፉና የኢትዮጵያ የምትፈልጋቸውን አመራሮችን ወደፊት ወደ ማምጣት የምታደርግባቸው ጊዜያቶች ሁሉ ነበሩና ትልቅ የሆነ ስራ የሚሰራበት የእርስ በርስ ጉርብትና ያለበት ወይ ደግሞ ፖለቲካዊ ሴራዎችንም የሚሰሩበት ሁኔታ ነበርና ምናልባት የግብፅ እና የጅቡቲ ስምምነት አንዱ ያዋለደው ነገር ቢሆን ኢትዮጵያ የተጨማሪ የባለቤትነት የባህር በር የባለቤትነት ጥያቄ ስታቀርብ ጅቡቲ ከመስጋት የመነጨ እንቅስቃሴ ያደረገችው ሊሆን ይችላል። ወይ ደግሞ እንዳልከውም ያው የራሳቸው የሆነ ሁለቱ ሀገራት ያላቸው ኢኮኖሚያዊ ጠቀሜታ እንዳለ ሆኖ ቅድም እንዳልከው አንደኛው ምንድን ነው መሰለ የኔ አፍሪካ ሀገራት ውስጥ ያለው ችግር አጀንዳ 2063 ፓን አፍሪካኒዝምን 2063 ላይ አፍሪካ እንደ አንድ የጋራ የሆነ ገበያ የጋራ የሆነ ጦር እስከ መመስረት አይነት እንቅስቃሴ እያደረጉ ነው አይደል? ነፃ የንግድ ቀጠና የሚል ደግሞ አሁን በቅርብ ጊዜ ኢትዮጵያም የገባችበት ነፃ የንግድ ቀጠና አሰራር አለ። እነዚህ ሁሉ ምንድነው በማዕከላቸው ያለው ግንኙነት የሚያጠናክር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ግንኙነታቸውን ያጠናክሩበታል ተብሎ የሚታሰብ ነው ይህ አጀንዳ እና እነዚህ ሁሉ ኖረው ይሄ በወደብ ልማት በጋራ መገበያየት ላይ አብረው ለመስራት ምን ያህል እንደሚጨነቁ ደግሞ ስታይ ማን ነበር ያንን ያቀደው? ወዴት ለመሄድ ነው ሀሳባቸው እንድትል ያደርጋል። ተወደደም ተጠላም ግን ኢትዮጵያ አንድ የያዘችው ጉዳይ አለ ያላለቀ ሁሌም ጠረጴዛ ላይ ልትስበው የምትችል እሱ ምንድነው? የሶማሌላንድ ጉዳይ። ኦኬ ኬንያ ማለቴ ኤርትራ የባህር በር አላት። በዛ በኩል አስጠቀሚኝ ኦኬ አላስጠቀምም ጭራሽ እነ ግብፅን አሰባስባ በኢትዮጵያ ላይ ጦር እንዲሰበቅ የምታደርግ ከሆነ ጅቡቲ ኢትዮጵያ አብዛኛው የውጭ ገቢ ንግዷን የምታካሄደው በጅቡቲ በኩል ነው። ስለዚህ የኢትዮጵያን የባህር በር ባለቤትነትን ልታረጋግጥ ካልቻለች ሶማሊያም አላት አይደለ? ሶማሊያ እንደውም እኔ የዛ ጉዳይ ነው እስካሁን እንዴት ፍሪዝ ሆኖ ቆየ? ለምንድነው ተፈጻሚነት የማይኖረው? ያኔ የቱርኩ ፕሬዚደንት ኢትዮጵያዊ ይመጣሉ ተብሎ ነበር። እስከ ሰኔ ወር ድረስ ይጠናቀቃል የሚል እስካለፈው ሰኔ ወር ይጠናቀቃል የሚል ግምት ነበረ። ግን ከዛ በኋላ አንካራ ላይ ተስማምተው መጡ። ኢቭን ዲቴይሉም ያን ያህል አልታወቀም አይደለ? ኢትዮጵያ የሶማሊያን ሉዓላዊነት እንድታከብር ሶማሊያ ደግሞ የኢትዮጵያን የባህር በር ፍላጎት እንድታስፈጽም አይነት የነበረ ስምምነት ተብሎ ነው የተወራው። አልሆነም። የሶማሌላንድና የኢትዮጵያ ስምምነትስ አለ ጠረጴዛ ላይ ነው። ስለዚህ ሶማሌላንድም ልትስበው ትችላለች አስፈላጊ ሲሆን፣ ኢትዮጵያም ሁሉም ቦታ ሲቆለፍባት ኦኬ ሶማሌላንድ አለች፣ ወደዛ ማትሄድበት ምንም ምክንያት አይኖርም። ከዛ ሶማሌላንድ ደግሞ ምንድነው የምትፈልገው ከኢትዮጵያ? የአገርነት እውቅና የሚል ነው አይደለ ሲያነሱት በተደጋጋሚም የነበረው። ስለዚህ ሌላ ሀገር ይሄ የኢትዮጵያ የባህር በር ጥያቄ ማንሳቷ ድንጋጤ ውስጥ የከተታቸው ጎረቤቶች አሏት። ምንም ጥያቄ የለውም። ምንም እንኳን አሁን እንደምታውቀው ከኬንያ ጋር ብቻ ነው
ኢትዮጵያ በቀጠናው ውስጥ ጦርነት ያልገጠመችው ቀጥተኛ የሆነ የሀገራት ጦርነት ያልገጠመችው ከአብዛኞቹ ሀገራት ጋር በተለያዩ ጊዜያቶች ውስጥ ጦርነት ውስጥ ገብታለች፣ ተወራለች፣ ራሷን ተከላክላለች። ይሄ አንዱ ችግር ምንድነው? ያው ቀጠናውን እንዲደነብሩና እንዲደነግጡ አድርጓቸዋል በአንድ በኩል የኢኮኖሚ፣ ሁለተኛ ደግሞ እነሱ ባላቸው የፖለቲካ ጫና ምክንያት የጂኦፖለቲካል ጫና ምክንያት ኢትዮጵያን አግልለው ሌሎቹ እንዲሰባሰቡ ያደረገበት ሁኔታ አይተናል ባለፈው ዓመት ኢትዮጵያ ጥያቄውን ከቀረበች በኋላ። ግን ያው ይሄ መልስ ይሆናል ወይ? ሌላ የመውጫ በር የለውም ወይ? ጦርነትን አማራጭ እስከ ማድረግ ጀምሮ ሌሎች ሁኔታዎችን የፖለቲካ አሰላለፎችን የጂኦፖለቲካል አሰላለፎችን ሊያመጣ እንደሚችል ይጠበቃል። አንዱ መሰረታዊ ችግር ያ ሊሆን ይችላል። ኢትዮጵያን ያገለለ ስብስብ እንዲፈጠር አድርጓል። አሁን ደግሞ የዩጋንዳው ፕሬዚደንት ያመጡት ጥያቄ የበለጠ ውጥረት ውስጥ እንዲገባ ያደረገው ይመስላል። አሁን እኔ በጣም የሚገርመኝ ምን መሰለኝ፣ የግብፅ የፖለቲካ አካሄድ በጣም የተገኙትን ቀዳዳዎች በሙሉ መጠቀም ጥረት ታደርጋለች። በተለይ ደግሞ ኢትዮጵያ አስቆጥረዋለች ብላ የምታስባቸው የፖለቲካ በሌላ ዙር ለመምጣት ለምሳሌ በቅርቡ የዩጋንዳው እንቅስቃሴ በተሰማበት ጊዜ የግብፁ ፕሬዝዳንት ለኬንያዎቻቸው ስልክ ደውለዋል። በተለይም የኢትዮጵያን የታላቁ የኢትዮጵያ ህዳሴ ግድብ ላይ የተናጠል እንቅስቃሴ ወይም ደግሞ ውሳኔን እንደሚቃወሙ አንስተው፣ በሌላ በኩል ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ በክብር እንግድነት የመጡት የኬንያው ፕሬዚደንት ናቸው እና ደግሞ ከኢትዮጵያ የመብራት ወይ ደግሞ ኤሌክትሪክ ኃይል የመሸመት ፍላጎት እንዳላቸውም በግልጽ ተናግረዋል ያኔ። ስለዚህ ስትራቴጂክ የሆነ ግንኙነት ነው አይደለ? ደን ግብፅ አሁን ኬንያን የምታስጠጋበት ምን አገኘች? የዩጋንዳ ጥያቄ ነችና ምን ያህል በቃ በዚህ በኩል ዩጋንዳ ጥያቄ ያነሳችው የኢትዮጵያን ተመሳሳይ ጥያቄ ስለሆነ እና ብር ነው። እኔም ኢትዮጵያ ወደ ቀይ ባህር እንዳትመጣብኝ አድርግ፣ እኔም ደግሞ ዩጋንዳ በዛ በኩል ወደ አንተ እንዳትመጣ እንደጋገፍ አይነት ግንኙነት ይመስላል። ግን ደግሞ ምን ያህል ያስኬዳል የሚለው እንትን እንደምትል የጦርነቶቹን ታሪክ ስታይ እንደው ባለፉት 20-30 ዓመት የተደረጉ ጦርነቶች ብታይ ያው ቀንዱ ሲፈሳፈስ የነበረ ሀገር እረፍት የለውም በየተከታታይ ዓመታት። አሁን የኢትዮ ኤርትራ 1990 ታስታውስ እንደሆነ ለ3 ዓመት ያክል የተደረገ ጦርነት ነው። ከዛ በሁለቱ ሀገራት የነበረው ጦርነት በሰላም ከተቋጨ በኋላ ይሄ ኖዋር ኖ ፒስ የሚባለው አይነት አካተድ ጦርነትም ሰላም ያለ እስከ 2010 የነበረበት ሁኔታ ነበር። ከዛ የሰሜኑን ጦርነት አዋለደ። የሰሜኑ ጦርነት ደግሞ ከተገባደደ በኋላ የፕሪቶሪያ ስምምነት ዳግም ሁለቱ ሀገራት ወደ ውጥረት እንዲገቡ አደረጋቸው። የኢትዮ ሶማሌ ጦርነትም እኛ በተለምዶ የዚያድ ባሬው ጦርነት የምንለው እስከ አዋሽ ድረስ መጥቶ የሶማሊያ ሰራዊት ኢትዮጵያን ለማጥቃት ሞከረ። መልሶ ሶማሊያን ለሁለት የሰነጠቀ ሽንፈትን አከናነበች። ያንን ተከትሎ ደግሞ እስካሁን ድረስ ያልወጣችበት የእርስ በርስ ጦርነት የአሸባሪዎች ምሽግ የመሆን በተለይ ደግሞ የአልሸባብን መወለድ ያስከተለ አልሸባብ ብቻ ሳይሆን አይኤስ ዛሬም ድረስ አካባቢው ላይ ስጋት የፈጠረበት ሁኔታ እንዲሆን አደረገ። ከዛ ደግሞ የሱዳንን ሁኔታ እናስታውሳለን። የሱዳን የእርስ በርስ ጦርነት ለሁለት ሰነጠቀ። ደቡብ ሱዳን ሀገር ሆና እንድትወጣ አደረገ። ከዛ በኋላ ደግሞ አሁን ያለችበት የእርስ በርስ ጦርነት ሌላ ቀጠናውን በጣም ምስቅልቅል ውስጥ እንድትገባ ያደረገ ነው። የዩጋንዳና ታንዛኒያ ጦርነትም በ1978 አካባቢ በፈረንጆች አቆጣጠር እንዲሁ የምናስታውሰው ነው። የሩዋንዳ ዘር ማጥፋት ያው ይሄ የቀይ ባህር ሩቱን ተከትሎ ስለሚሄድ ማለት ነው። ይህንንም የምናስታውሰው ነው 1994 አካባቢ ማለት ነው። እና ቀጠናውን ብታየው ወይ ይሄ አፍሪካ ቀንድን ብታየው እንደዚህ አይነት ችግር ያለበት ነው። የኢትዮጵያ እርስ በርስ ጦርነትም የ2015 አካባቢ የነበረው ነው የእርስ በርስ ጦርነት የዚሁ አካል ነው። አሁን የኢትዮጵያ እርስ በርስ ጦርነት በቀጥታ የምስራቅ አፍሪካ ላይ ተጽዕኖ ያለው ነው። ኤርትራን የነካካ ነው። ከዛ ባሻገርም ደግሞ ጦርነቱን ተከትሎ ሱዳን በርካታ መሬቶችን አሁን ያለው የአልቡርሃን
ኃይል የኢትዮጵያ ብዙ መሬቶችን እንዲወስድ አደረገ። አልፋሽጋ ነበር የሚባለው በድንበር ላይ ያለው መሬት። ይህን ሁሉ ነገር ስታይ ጦርነት የሚዋጣላቸው የሚሳካላቸው ግን ደግሞ ለሰላምና ለመተባበር ብዙ ሰላምም የሚወዱ አካባቢ አሁን የቀጠናውን ሰላም የሚወዱ የአክቲቪስቶች ብታያቸው ፖለቲከኞችን ብታያቸው እኔ እርስ በርሳቸው ላይ የሚተዋወቁና የሚደጋገፉ ሁላ በማይመስል ሁኔታ ቀጠናው በጣም አሳዛኝ አካባቢ ነው። እኔ የቀጠናው ሰላም በተለይ በአገራት መካከል የሚኖረው ዲፕሎማሲ ሰላም ሊሆን ወይም ደግሞ የተረጋጋ ሊሆን የሚችለው እያንዳንዳቸው በሀገር ውስጥ ያላቸው የፖለቲካ መረጋጋት ሲደመር ነው ብዬ አስባለሁ። እስቲ ሀገራቱን እንመልከታቸው። ከኢትዮጵያ እንነሳ። ያው ዝም ብለን ውጪ ለምን እንትን እንላለን? ኢትዮጵያ እንዳልከውም በተደጋጋሚ እንደው እኛ ከምናውቀው አይደለ በታሪክም እንትን ከምንለው የአፄ ኃይለ ሥላሴ በጉልበት ወረዱ አይደለ? ከዛ በኋላ ምን ሆነ? ወታደራዊ መንግስት ሀገሪቱን ማስተዳደር ጀመረ። 17 ዓመታት ያለ ረፍት ሀገሪቱ ስትናጥ እንደዚሁ ስትዋጋ ኢህአዴግ መጣ አይደለ? አትሊስት በኢህአዴግ ጊዜ የተሻለ ነበረ ከደርግ ጊዜ። ግን ደግሞ ሁሌም እንደው አገር ውስጥ ያን ያህል ግልጽ የወጣ ጦርነት ባይኖርም ያው አንዳንዴ ከኦነግ ጋር ይባላል፣ አሸባሪዎች ገቡ ይባላል፣ የሚፈጠሩ እንትኖች ጥቃቶች ተፈጠሩ ተብሎ የተወሰነ እንደዚህ አለመረጋጋቶች ይኖራሉ። ግን ከኤርትራ ጋር በቃ ግልጽ የሆነ ጦርነት ተካሄደ። ከዛ በኋላ ደግሞ ወደ ሶማሊያ ሰላም ማስከበር ተብሎ ተካሄደ አይደለ? ዛን የኢህአዴግ ማስተዳደር በምናውቀው መንገድ ተሸኘ። ከዛስ በኋላ ብለህ ስትል ስንት ዓመት ሆነ? 8ኛ ዓመታችን ላይ ነን አይደለ? ምንም የተረጋጋ ነገር አይተን አናውቅም። እና ውጊያ አለ እንዳልከው፣ የሰሜን ጦርነት ተካሂዷል። ባለፈው እኮ ጠቅላይ ሚኒስትሩ ምክር ቤት ውስጥ ሲናገሩ ነበረ ወደ ወለጋን ምናምን አንስተው ኦሮሚያ ክልል፣ አማራ ክልልን እያነሱ የትግራይ አካባቢ የተደረገው ጦርነት እኮ እንደውም በጊዜ ሲያሰሉት በጣም አጭር ቀን ነው ሲሉ ነበር። ስለዚህ እረፍት አልባ ናት ማለት ነው ኢትዮጵያ። ውስጧ ሰላም ሳይኖር በውስጥ ያለው ፖለቲካ ማረጋጋት ሳትችል እንዴት ብላ ከኤርትራ ጋር ሰላማዊ ግንኙነት ሊኖራት ይችላል? ደቡብ ሱዳን ተመልከት። ደቡብ ሱዳን በሳልቫኪር እና በሪያክ ማቻር መካከል ውጥረት ነው። እንግዲህ ሪያክ ማቻር ምክትል ነበሩ አይደለ? ሳልቫኪር እንደውም እሳቸውን ይተካሉ የተባሉ ሰውዬ አሁን ታስረዋል። ሰሞኑን ደግሞ በሪያክ ማቻር ቦታ ይተካሉ ተብለው ሲታሰቡ የነበሩትን ሸኟቸው፣ ከፖለቲካው ተገለዋል። ስለዚህ እሳቸውም ሌላ ቡድን አዋቅረው እንደማይመጡ እርግጠኛ መሆን አትችልም። ሱዳን ሴም ቲንግ ተመልከት። እርስ በርስ እየተፈሳፈሱ ነው። ለስልጣን ነው የሚፈሳፈሱት። ምንም እንደው ለነፃ ለማውጣት ምንም ምክንያቱም ነፃ የወጣ እስካሁን ስለማላይ ማለት ነው። አስታጣቂዎች ናቸው። እንደውም አሁን ሱዳን ላይ ለሚፈጠሩ ግጭቶች ጎረቤቶቿ ችግሩን አባባሽ ሆነው ይባላል። ምናልባት እንደው ይህ አስተዳደር አሁን ምናልባት የኢትዮጵያ አሁን ድንበሩን የሱዳንን ድንበር በኃይል ለመውሰድ ያደረገው ጥረት እንደ ጥሩ አብነት ካልወሰድክ በስተቀር በቃ ድንበር ተወስዶብህ ቁጭ ብለህ ጥሩ አብነት አትሊስት በኃይል ለመመለስ ጥረት አለማድረግ፣ ሲቪል የሆነ አስተዳደር ሲመጣ ተደራድሬ መሬቴን አስወስዳለሁ ማለት አንዱ ጥሩ ነገር ቢሆንም በሌላ ወገን ደግሞ አንዱን አሁን በሱዳን ውስጥ ያለውን አንዱን ክንፍ በመደገፍ ኢትዮጵያ ትታማለች ከተባበሩት አረብ ኤሚሬትስ ጋር በመሆን። ይሄ አይነት ችግሮችም ቀጠናውን የበለጠ እንዲወሳሰብ ያደረገበትን ሁኔታ እናያለን። ምናልባት እንደው በጣም የሚያሳዝንም ታሪክ የሚሆነው ያ ነው። ለአንዱ ሀገር ሰላም መሆን ሌላኛው አስታጣቂ መሆን። አሁን የኢትዮጵያ ውስጥ ያሉ ታጣቂዎችን በግብፅና በሱዳን አካባቢ ላይ የተለያየ እንቅስቃሴ ያደርጋሉ ወይ ደግሞ የኢትዮጵያን አስተዳደርን ለማዳከም የጦር ሆነ የፖለቲካ ድጋፍ ያገኛሉ ተብሎ ይታማሉ። ለሀገራቶቹ መሰነጣጠቅ እንደ አብነት ይጠቀሳል። በዓለምም ላይ ብዙ ሀገር በመፈጠር ፕሮክሲ ያለ ነው።
በዓለም ላይ ብዙ ሀገር የተፈጠረበት አካባቢውን የምስራቅ አፍሪካ አካባቢ ላይ ያለ አንዱ ችግራችን ነውና ይሄ በጣም የሚያሳዝን ታሪካቸው ነው። ይሄ የጂኦ ፖለቲካው ባህሪም ያመጣው ሊሆን ይችላል። ይሄ ብዙ የታመቀ ችግሮች መኖራቸው ይሄ የቀይ ባህርና የህንድ ውቅያኖስ መተላለፊያ መሆኑ ያመጣው ያለበትን ሁኔታ ይሄ የባህር በር ፍላጎት ያላቸው ሀገራት የጦር ቤዛቸውን ለማሳረፍ ሆነ ቀጥታ የባህር በር ጥያቄ ያላቸው ሀገራት ሰፊ ጣልቃ ገብነቶች እንዲኖሩ አድርጓቸዋል። በተለይ ደግሞ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ ላይ ያልተረጋጉ ድንበሮች እንዲኖራቸው አድርጓል። የድንበር ግጭቶችና አለመረጋጋት ይህ ቅድም የጠቀስናቸው ትልቁ ችግራቸው ነው። የረጅም ዓመት ያለመረጋጋት ታሪክ ነው ያላቸው እነዚህ አካባቢዎች። የጸጥታ ችግሮቻቸው፣ የውሃ ሀብትና የጋራ አጠቃቀም ፍላጎት አለመኖር፣ እስካሁን ያልተስተካከለ መሆን አንዱ ለችግራቸው እንደ ዋና ምክንያት ሊጠቀስ ይችላል። የጠንካራ ተቋማትም አለመኖር፣ ይሄ አካባቢውን አስተሳስሮ የሚመሩ ወይም ሰላም የሚፈጥሩ ችግር በተፈጠረ ጊዜ ሰላም አስከባሪ ኃይል ሆነ የፖለቲካ ሰላም በፖለቲካ ተጽዕኖ ፈጥረው የጋራ መግባባት እንዲኖር የሚያስችል መዋቅር አለመገንባታቸው አንዱ ችግር ይሄ ነው። ኢጋድ በዚህ በኩል ደካማ አፈጻጸም እንዳለ ይታመናል። ያው አጠቃላይ እንዳነሳው ነው ሀገራቱ ውስጣቸው የተረጋጋ አይደለም። በማዕከላቸው ያለው ግንኙነት ደግሞ የጠነከረ አይደለም። እንዳልከው የተቋማት አለማደግ አለ። የዜጎቻቸውም አለመማር አይደለም። የደከመ የትምህርት ስርዓት፣ የምጣኔ ሀብት ስርዓት አጠቃላይ ለውጭ ተገዢ እንዲሆኑ ያደረጋቸው ነው። እንዳልከው ባለፈው እኮ የጠቅላይ ሚኒስትሩ ጉዳዩን እንዲያሸማግሉ ጥሪ ያደረጉላቸው እንደ አሜሪካ፣ ሩሲያ፣ ቻይና እንደዚሁም የአፍሪካ ህብረት፣ የአውሮፓ ህብረትን ነው እና የአጎራባች ሀገራት እንኳን የሆነ ተሰሚነት ያለው የጎረቤት ሀገር እንኳን ቢኖር የዛ ሀገር ስም ይጠራ ነበር እና በምስራቅ አፍሪካ ብሎም በአፍሪካ ቀንድ እንደው ከሊ ብለህ የምትጠራው መንግስት ወይም ደግሞ አገር የለም። ሁሉም የተረጋጉ አይደሉም። አንዱ በሁለት ሀገራት መካከል ሰላም ባይኖር ላሸማግል የሚል ተሰሚነት ያለው ሀገር አለመኖር በቀጠናው በጣም የሚገርም ነው እና እንደዚህ አይነት ስምምነት ሳይኖርህ ኢጋድ ብትል ኢኮዋስ ብትል ምናምን ምን ዋጋ አለው? የጋራ የሆነ ነገር እኮ እያስጠበቁልህ አይደለም። የሚያሳዝነው ደግሞ የህዝቡ የ190 ሚሊዮን አካባቢ ህዝብ እንዳለ ይገመታል። በተለይ ደግሞ እንደዚህ በአራቱ አካባቢ ላይ ኢትዮጵያ፣ ኬንያ፣ ኢትዮጵያ፣ ሶማሊያ፣ ጅቡቲ እነዚህ አካባቢዎችን 190 ሚሊዮን አካባቢ ህዝብ እንዳለ ይገመታል። በጣም በድንበር የሚጎራበቱ ይሄ የቀኝ ግዛት በመከላከልም ከሌሎች የዓለም የአፍሪካ ሀገራት የተሻለ ታሪክ ያላቸው ናቸው። እንደምታውቀው ኢትዮጵያ አልተገዛችም። ሌሎቹ ሀገራት ደግሞ ቀድመው ከቀኝ ግዛት የወጡ ሀገራቶች ናቸው። ማለት ኢትዮጵያ ጋር ነበረች፣ ኤርትራ ነበረች። ምንም እንኳን የእንግሊዝና የጣሊያን ተጽዕኖ ቀጥተኛ ያለበት ቢሆንም ግን ቶሎ የለቀቁ አካባቢዎች ናቸው። ይሄ የቀኝ ግዛት አስተሳሰብ ይላሉ አይደል? ከኢትዮጵያ ኤርትራውያን የነጻነት በዓል ያከብራሉ። የኢትዮጵያ የግብፅ እሱ እኔ እንደውም የማምነው አንድ ምሁር የሚሉት አለ። ኢትዮጵያ ነጻ ያልተገዛች ሀገር ነች ከኤርትራ በስተቀር ነው። እኔም አሁን የማምነው አንደኛው ሀገር ሆነዋል። ሀገር ከሆኑ ደግሞ በቀኝ ግዛት ተገዝተዋል፣ በጣሊያንም በእንግሊዝም። ይሄ ሌላ የራሱ የሆነ ክርክር ያለው ነው። በእርግጥ የአድዋውንም ጦርነት አይተህ ከሆነ የቆመው ኤርትራ ሳይደርስ ነው። ቀይ ባህር ማነው ባህር ምላሽ አይደለ የሚባለው፣ መረብ ምላሽ ነው የሚባለው እና
ያንንም ራሱ ያለ የራሱ የሆነ ጣጣ ያለበት ነው። በዛ ላይ ደግሞ የኃይለ ሥላሴም የፌዴሬሽን አስተዳደርን ተቋቁሞ ካፈረሱትም በኋላ የኮንፌዴሬሽን አይነት ቅርጽ የነበራት ሀገር ነች አይደል? ያም ራሱ የሆነ ተጽዕኖ አለው። ያው ለሀገርነት መመስረታቸውም የራሱ የሆነ የቀኝ ግዛት አስተሳሰቡ ዓለም አቀፍም እኮ የተመድ አባል ሀገራትም ሴራ ያለበት ስለሆነ የኤርትራ እኮ መገንጠል በራሱ ወደዛ መሄድ ተገቢነት የሌለው በወቅቱ የኢትዮጵያ መዳከም የግብፅና የሌሎቹ ሴራ መጠንከር ያመጣው ትልቅ አቺቭመንታቸው ነው። ለእኛ ደግሞ ክስረት ነው። ያው የኤርትራን ሀገርነት እየተቃወምን አይደለ የሚባለውን ነው እና በጣም ቢተባበሩ በጣም ትልቅ አቅም ያላቸው ናቸው። ዘመዳሞች ናቸው። የአንዱ ህዝብ ያው ይሄ የቀኝ ግዛት አከላለል አይደል አሁን ያለው ዓለም ላይ አፍሪካንም በተለይ የቀኝ ግዛት አከላለሉ በስርዓት የተካለለ ባለመሆኑ የአንዱ ሀገር ሌላው ላይ ለምሳሌ ኤርትራ ኢትዮጵያዊ ደም ያላቸው ብዙ ወይ ደግሞ በጎሳ የሚጎራበቱ ብዙ ያሉበት፣ ሶማሌ ላይ አፋር ላይ በጣም ብዙ ያለበት፣ በኬንያ በኩል የኦሮሞ ዝርያ ያላቸው ብቻ በአጠቃላይ ኦሮሞዎች አሉ። ጅቡቲ ውስጥ አፋሮች አሉ፣ ሶማሌዎች አሉ። ኢትዮጵያ ውስጥ ደግሞ ሌሎቹ ይኖራሉ። ኤርትራ ውስጥ ምንድነው ኩናማ ነው የሚባለው? ኩናማዎች አሉ፣ ኢትዮጵያ ውስጥ አሉ። ትግሬ ኢትዮጵያ ውስጥ አለ፣ ኤርትራ ውስጥ አለ። ወደ ምዕራብ በኩል ብትሄድ ሱዳን አካባቢና ቤንሻንጉል ጉሙዝ፣ ጋምቤላ እና ደቡብ ሱዳን ገጣሚው እንዳለው ነው። የአንድ አፈር አፈሮች ናቸው። ምንም የስጋ ዝምድና ያላቸው፣ የቋንቋ ዝምድና ያላቸው፣ የነገርን የሚያዩበት ዓለምን የሚያዩበት ነጽሮት ዓለም የሚባለው ይሄ የጋራ አይነት ያላቸው ናቸው። ከዛ ባሻገር ደግሞ ይሄ ተፈጥሮ በጣም ያደላቸው ነበሩ። ለምሳሌ የታላቁ ስምጥ ሸለቆ በዚሁ አካባቢ ያለ ነው። ከቀይ ባህር መነሻ አድርጎ ነው በኢትዮጵያ በኬንያ እምብርት አልፎ ታንዛኒያ ድረስ የሚዘልቀው የስምጥ ሸለቆ የተለየ አይነት የተፈጥሮ ሀብት እንዲኖራቸው ያደረጋቸው ናቸው። የታላላቅ ሐይቆችም በአካባቢው አለ። የቪክቶሪያ ሐይቅ፣ የአባይ ሸለቆችን እነ ጣናን እነዚህ ሁሉ ያሉበት በውሃ ሀብት በጣም የታደሉ ነበሩ። በትልልቅ ሐይቆች የታደሉ ነበሩ። የታንዛኒያ ሐይቅ ከዓለም ሁለተኛ ትልቁ ሐይቅ ነው። እነዚህ ነገሮች ያሏቸው ነበሩ። የጥንታዊ የሰው ዘር መገኛዎች ናቸው። የዓለም ጀመረ ተብሎ የሚታመነው ከዚህ የዓለም የሰው ልጅ ታሪክ ጀመረ የሚባለው ከዚህ ነው። ረጅም የንግድ ታሪክ ያላቸው ሀገሮች ናቸው። የውሃ ዳር ስልጣኔዎች የጀመረባቸው አካባቢዎች ናቸው እና በታሪክ በተፈጥሮ ሀብት በማዕድናት ውድ ማዕድናት ዛሬም በአካባቢው የሚገኝበት ነው። እነዚህ ሁሉ መጥፊያቸውና ያለመስማማታቸው ምክንያት የሆናቸው ህዝቦች መሆናቸው ነው እንጂ በጣም ለዓለም የጂኦፖለቲካል አሰፋፈርም ቁልፍ የሆነ ትብብር ወይ ደግሞ ተፈጥሮ ያደላቸው ነበሩ እና ያ ነገሮችንም አስተባብረው ወደ አንድነት መምጣት አለመቻላቸው በጣም የሚያሳዝን። በእርግጥ የተፈጥሮ ሀብት እርግማን የሚሆንበት ጊዜ አለ ይላሉ ፖለቲከኞች። ያ ምንድነው? የተፈጥሮ ሀብት ለጸብ መንስኤ ሲሆን ማለት ነው። አሁን በተለይ ወደ ሱዳን አሁን ላይ በጣም ከፍተኛው ጦርነት የሚደረግበት እዛ ነው እና እዛ ስታነሳ ብዙ የተፈጥሮ ሀብት ቅርምት እንደሆነ በተለይ ከወርቅ ጋር የተያያዘ ጦርነት ወይም ውጊያ እንደሆነ ነው የሚነሳው እና የተፈጥሮ ሀብት ቢኖራቸውም ያንን ለልማት ከመጠቀም ይልቅ እኔ ልጠቀም፣ እኔ ብቻ ልደግ አይነት መንገድን የመረጡ ይመስላል። ግን ደግሞ በመሃል ዜጎች በኑሮ ውድነት በድህነት የሚማቅቁ ናቸው። በተለይ ምስራቅ አፍሪካ ያለንበት ቀጠና ውስጥ እንግዲህ ብዙ የፖለቲካ ተንታኞች በተለይ ደግሞ የቀጠናውን ሁኔታ የሚከታተሉ ሀገራት ጦርነት ምሁራኖች፣ የፖለቲካ ተንታኞች ጦርነት እንደማይቀር እየተናገሩ ነው። የወቅቱ ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም የመንግስታቸው አቋም ባሳዩበት ሁኔታ በተለይ ኤርትራ በኢትዮጵያ ውስጥ በጣም አላስፈላጊ ጣልቃ ገብነቶች ነው የመንግስቷ አቋም
በመሆን ላይ ያለ በመሆኑ ይህንን ሆደ ሰፊነት የሆነ ጊዜ ማብቂያ ይኖረዋል የሚል ኮስተር ያለ ንግግር ለዲፕሎማቶች አስረድተዋል። የግብፅ ደግሞ ከዚህ ቀደም የተለየ ባይሆን እንኳን ግን በጣም ቆምጠጥ ያለና ኢትዮጵያ ጥላለች ብላ በምታስባቸው የዲፕሎማሲ አካሄዶች ሁሉ እየተጠቀመች የእሷን ወዳጆችን ማብዛት የኢትዮጵያን የተገለለች ሀገር የማድረግ አካሄድም በሆነ መንገድ ሊተነፍስ ይችላል፣ ያም በጦርነት አማራጭ ሊተነፍስ ይችላል የሚል የውክልና ጦርነቶች ይፈራሉ። የሱዳንም ሁኔታ በጣም አሳሳቢ በሆነ መንገድ እየሄደ ነው። ዓለምን በዝምታ እያየው ያለው ጦርነት ይመስላልና ይሄን ሲታዩ መጪው ጊዜ በጣም አስፈሪ እንዲሆን ያደርገዋል። እኔ የውጭ ጉዳይ ሚኒስትሩ የተቀማጭነታቸውን አዲስ አበባ ላደረጉ ዲፕሎማቶች ያደረጉት ማብራሪያ እንደ አንድ ማንቂያ ደወል ነው የምታየው። እንደው አንድ መንግስት ዲፕሎማቶችን ሰብስቦ በሆነ ጉዳይ ላይ ዝም ብሎ ማብራሪያ አይሰጥም። የሆነ የሚያስፈራ ነገር እንዳለ የሚያሳይ ነው። ግን ደግሞ ያ ማለት ኔሴሰርሊ ጦርነቱ ይጀመራልም ወደሚል አያስኬድም። ዲፕሎማቶች የሰሙትን ለየሀገሮቻቸው መንግስቶች ያሳውቃሉ። ዘንድ የሆነ የማደራደር ነገሩ እንዲረግብ የማድረግ ፖለቲካዊ ተጽዕኖች ወይም ደግሞ ፖለቲካዊ እርምጃዎች ሊወስዱ ይችላሉ ሀገራት። ካልሆነም እንደው ኤርትራ እንደዛ አይነት ጣልቃ ገብነቶችን ማድረጓ ከቀጠለ ጦርነቱ የማይቀር ሊሆን ይችላል። ግን የኢትዮጵያ መንግስት የወሰደው በተለይ ዲፕሎማቶችን ሰብስቦ በጉዳዩ ላይ ማብራሪያ መስጠቱ ለሁለት ነገር ሊሆን ይችላል። አንደኛ ኤርትራን አደብ እንድትገዛ ዲፕሎማሲያዊ ጫና እንዲደረግባት ምንድነው መረጃ የመስጠትም ነው። ሁለተኛ ነገር ደግሞ ከደሙ ንጹህ ነኝ፣ ጦርነት ቢቀሰቀስ ተገፍቼ ነው የገባሁበትም ወደሚል አንድ ማሳወቂያ ይመስለኛል። የግብፅ የተለመደ ነው ለኔ። አይተናል እኮ በተለይ ታላቁ የኢትዮጵያ ህዳሴ ግድብ ስራ ከተጀመረ በኋላ ስንት ጊዜ ጦርነት ቀሰቅሳለሁ ብላለች፣ ስንት ጊዜ አስፈራርታለች። ያው ዙሪያ የመክበብ አባዜ ነው የያዘችው። አንተ አሁን በየትኛው በኩል ደቡብ ሱዳን ሄዳ ከደቡብ ሱዳን መንግስት ጋር የወታደራዊ ስምምነት አድርጋለች አይደል? የሆነ ሰዓት ላይ ኦኬ ሱዳን ድንበር አለ ደቡብ ሱዳን ኦኬ፣ አሁን ጅቡቲ ጋር መጣለች፣ ከኤርትራ ጋር የምናውቀው ነው። ከዛ ሶማሊያ ያኔ ከሶማሌላንድ ጋር የነበረው የስምምነት ተከትሎ ከ40 ምናምን ዓመታት በኋላ ነው መጣ ወደ ሶማሊያ። እንደውም አሁን በአሚሶም ጥላ ስር የሰላም ላስከብር ብላለች። እንደነዚህ አይነት ጫናዎችን ልታደርግ ትችላለች፣ ማለት ጫና ማድረጊያ መንገዶችን ልትጠቀም ትችላለች። ግን አሁንም ብትናገር ስለ ጦርነት ብታወራ የተለመደ ነው። እኔ ከሷ ጋር ከግብፅ ጋር የሆነ ወጣ ያለ ነገር አልጠበቅም። ከኤርትራ ጋር ግን ሊኖር ይችላል። መንግስት የማንቂያ ወይም ምልክት አሳይቷል። ዲፕሎማቶችን ጠርቶ ማነጋገሩ አንድም አስታግሱ ነው፣ ሁለትም ባለብኝ ጫና ምክንያት ወደ ጦርነት ልገባ እንደሆነ ይታወቅልኝ ሊሆን ይችላል። መልካም፣ የዛሬው ውይይታችን ይህንን ይመስል ነበር። ያው የኢትዮጵያ የቀይ ባህር ጥያቄን የቀይ ባህር አክሰስን ለማግኘት ያደረገችውን ጥያቄ መሰረት ተደርጎ ቀጠናው በጣም እየተናጠ ነው። ለዚህ ደግሞ ኢትዮጵያም ያው መረር አድርጋ ጉዳዩን ይዛለች። ሌሎች ይህንን እንዳይሳካ የሚያደርጉ ሀገራትንም ደግሞ የተለያዩ አስተላለፎችን እየተከተሉ ነው። ያው አያልቅም ነገሩ። በሌሎች ውይይቶች እንዲሁ ጉዳዩን በጣም በጥልቀት የሚያዩ አካላቶችንም ይዘን መተን ለመወያየትና ለመነጋገር እንዲሁ እናስባለን። ስለነበረን ጊዜ በጣም እናመሰግናለን። ዝግጅቱን ከወደዳችሁት አሊያም ሀሳብ አስተያየቶቻችሁን
ማድረስ ከፈለጋችሁ የኢንቦክስ ልታደርጉልን ትችላላችሁ። በሁሉም የሶሻል ሚዲያ አማራጮችን በመጠቀም እንዲሁ ከኛ ጋር ወዳጅነታችሁን ብታጠብቁ ደስ ይለናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትቦዝኑብን። በጣም እናመሰግናለን።